አረን ያለቀላትም የመዳም ልጅ ካንቺ ምን ፈልጋ ሩዝ በመተት ታበላሻለች? ምን ፈልጋ? አላቅም። ሲህር ነኝ ምን እንዳደረገቻት ምን እንደበደላቸው አላቅም። ሲህር ነኝ አስደረጉብኝ ያስኳት። እኔ ምን ላድርግ? ሲህር ነኝ የሚባል ነገር አለ እንዴ? ሲህር ነኝ የሚባል ነገር አለ? ምንድነው ሲህር? አዎ ሲህር ነኝ። ምንድነው ሲህር? ሲህር ማለት ልጅቱ ጅልና አብድ ሆና ገንዘቧ እንዳትቀበል፣ ጤነኛ እንዳኮን፣ እንድሞት፣ ሰራተኛ አድርገን በነጣል እንይዛት፣ ወንድሟን ሙታለይ ብለን ሁሉን ከመክተብ እናንተንን አምባሲዎችን በግቦ ሰተን ኤምባሲዎችን ግቦ ሰተን። አዎ አሁን አይደል እንዴ ከጠፋሽ በኋላ ወጥተሽ ኤምባሲ ሄድሽው? መቼ አውቀው ነው ኤምባሲዎችን ግቦ የሚሰጡት? እነ መዳም አልሄደችም፣ ኤምባሲ አልሄደችም። በፊት ሞክረዋል። ያው ዋሸች። አየሽ አሁን አጠገብሽ ያለችው ውሸታም ናት። ኤምባሲ ሄደው ከሰው ኤምባሲ አልቀበልም ብሎ ነበር አለች። አንቺ ግን ሀቀኛ ጎበዝ። ኤምባሲ ከሰዋል አይደለም አሁን አልሄደችም ማለት ወረብል ካባ ከሰዋል ግን ምንም ማድረግ አልቻሉም። ከሰዋል ወንድሟ ከሷል። የቱ ወንድም? ማን? ሳውዲ ወንድም ማለሽ? ያው ባላቅም ብቻ አንድ የሚደውልላት አለ አጎቷ ነው መሰል እና ከሷል። ግን እኛም ግቦ ከፍለናል። አዲስ ኢብራሂም ነው ሁሴን ኢብራሂም ነው መሰል። እስቲ ማን ነው አጠገብሽ ያለው? ጥሪያቸው አንዳቸውን ዴክ ስሙ ተደግሞበታል። ማን ነው በስሙ የተደገመበት? ወንድሟ ነው። የአዲስ ኢብራሂም ቤተሰብ ጨርሩ ይባላል። እሺ አንቺን መዳም ናት የደገመ የመዳም ልጅ ናት ድግምት በሩዝ ያበላችኝ ያልሽ። አጎትሽን ደግሞ ኢትዮጵያ ማን አበላው? እዛ ድረስ ላከችለት? አይ አላበሉትም። ወንድምሽ ቤት ነው ተደገመበትም አልታመመም ምንም አልሆነም። እኔ አውዬ ባይዘው እዚህ ላወራ የመጣሁትኝ በህዝብ መካከል ብዙም ንግግር አልችልም፣ የመጀመሪያዬ ነው እና በጣም ጀግና አባት ነው ያለኝ እና ስለ አባቴ ነው አብዛኛው ታሪክ። በዚያውም በህዝብ ፊት ለማመስገን ስለምፈልግ ነው። ስለ አባትሽ ታሪክ ነው ስለ ራስሽ ነው ታሪክ? የራሴም ታሪክ አለበት። አብዛኛው ግን ማለት ለጀግና አባቶች ተምሳሌት ይሆናል ብዬ ስለማስብ ነው የአባቴ ታሪክ። ያው እኛን ያሳደገበት መንገድ ያለና ብዙ ውጣ ውረድ አለው እና እሱን ነው ማካፈላችሁ። እሺ ባጭሩ አልኩ ማለት አጠር አድርገሽ። እሺ እኔ የ12 ዓመት ልጁኛ ነው ታሪኩ የሚጀምረው ማለት ነው እና
2003 2004 አካባቢ ነው እናቴ በባህር ወደ ሳውዲ አረቢያ ስትመጣ ትንሽ ተጋጭተው አለመግባባት ተፈጥሮ ከፋዘር ጋር ተለያዩና ወደ ሳውዲ መምጣት መረጠች እናቴ። ያው ባጭሩ ስላልሽ ብዙ ታሪክ አለው ግን ላሳጥረው ብዬ ነው። በጣም እናቴ ናት የምታስተዳድረን የነበረውና ፀጉር ሰርታ ምናምን ነው። አባቴ ህመምተኛ ነው እና ትንሽ አለመግባባት ተፈጥሮ ተለያዩ። በአጋጣሚ እህቷ ታናሽ እህቷ እዚህ ነበረችና ነይ ቶሎ ስትላትኝ ወደ ሳውዲ ለመምጣት በባህር ተገደደች ማለት ነው። በሰዓቱ እኛ አባታችን ጋር ቀረን። ያኔ 4 ነን። አንዷ የኔ ታላቅ አግብታ ነበር። 3ታችን አባቴ ጋር ቀረም ማለት ነው። የዓመት ከ5 ወር ነበር የመጨረሻዋ። 1 ዓመት ከ5 ወሯ ነበር እድሜዋ የመጨረሻዋ እህታችን ማለት ነው። እና ከኔ ታናሽ ወንድ ነው ያለው የኔ ታናሽ። ከዛ ስትመጣ አጋጣሚ ዶኒክ ተገልብጦ እናቴ አረፈች ማለት ነው። መሞቷ ተነገረ እና እኔ እንጃ በጣም ከባድ ነበረ። እናዝናለን በጣም እናዝናለን። እናቴ እንደሞተች ልክ በወሯ እንደሞተች ተነገረን። መጀመሪያ ተሻግራለች ነበር ያሉንና ከዛ በሌላኛው ሳምንት ደውለው ተሻግራለች ባሉን ሳምንት ደውለው እንደሞተች ተነገረን ማለት ነው። እስከ ነብሷ ወጣ ነበር። እሷ ትንሽ መስመር ስትወዶኒ እኮ በኬንያ መስመር ነበር የወጣውና እስከ ነብሷ ነበር የወጣችው እሷ። ውሃው ግን ተስማምቶ ዝም ማለት ሆስፒታል ገብታ ምናምን ነበረ የባህር ኃይል ወስዷቸው ማለት ነው። ግን የሷ ውሃው ተስማምቷት ምናምን እምቢ አልወጣም ብሎና ሞተች። በ7 ቀኗ ነው የሞተችው ምናምን አሉ። እሷ ጋር የነበሩ ተርፈው የተመለሱ ልጆች ነበሩ ወደ ሀገራቸው ማለት ሲነግሩን ማለት ነው። እና እኔ 12 ዓመት የነበር ብዬሻለሁኝ። የ3ኛ ክፍል ተማሪ ነበርኩኝ። ከዛ አቆምኩ ትምህርትና ታናናሾችን አባቴ ለማገዝ ማለት ነው እነሱን ቴክር ማድረግ ጀመርኩኝ ትምህርት አቁሜ። ከዛ ልክ እናቴ በሞተች በአመቷ ምናምን ወደ ክፍለ ሀገር ገጠር ነበር የምንኖረው ወደ ከተማ እንድንገባ ተገደርን። ምክንያቱም አባቴ ወንድ ነው ሊያመጣ ይችላል ከውጭ እንጂ መስራት አይችልም። የገጠር ወንድ ታውቂያለሽ ማብሰል አይችሉም ምናምን እና ወደ ከተማ አጎት ነበርና ወደ ከተማ ይዛቸው ነው በቃ ያገኘውን ነገር ቢያንስ ገዝቶ ይበላል አይራቡ ምናምን ብሎት ወደ ከተማ መጣም ማለት ነው። ከዛ ከተማ መጣን መኖር ጀመርን። እህቴ አግብታለች ብዬሻለሁኝ። ገና 15 16 ዓመት እናቴ ነበር ግን ተድራ ነበረ በሰዓቱ ታላቅ እህቴ ማለት ነው። በቃ ታላቅ ያለሁት እኔ ነበርኩ ከቤት። ሁለቱ ታናናሾች ናቸው። ከዛ ትንሿን ያማት ነበረ የታናሽን ታናሽ የሚጥል በሽታ ነበረባት ይጥላት ነበረ ምናምን። እሷን አዝዬ ሲሄድ ምናምን የሆነ ልጅ ወልጄ በህፃነት ምናምን ይመስላችኋል እኔ ከተማ ሰውና ወልደሽ ነው ምናምን ይገራረማሉ ምናምን። እሷን አዝዬ ሲሄድ ምናምን ይገራረማሉ። አንቺ ወልደሽ ነው እንደዚህ ምናምን በህፃነትሽ አጋብቶሽ ነው ምናምን ይሉኛል። አንገቴ እንደፍቼ እያለቀስኩ ዝም ብዬ ነበር ማልፈው። ከዛ እህቴን እያሳደግኩ ምናምን ለዛ ህይወት ቀጠለ። ልክ እናቴ ሞታ 2 ዓመቷ ምናምን ላይ ያለ ያኔ እሷ ስታለቅስብኝ የሆነ የጎረቤት ሱቅ አለና ከሱቁ ይዤ እሄዳለሁ። እሷም ማለት ነው የሆነ ወንድ ነው ባለ ሱቁና ከሱቁ እሷን ይዤ ሁሌ ሰው ከሱቁ ስለሚያየኝ ከረሚላ ምናምን ገዝቼ ለማታለል ስታለቅስብኝ ሁሌ ሲያዩኝ ማለት ነው እዛ ምን ብለው ነገሩት ለአባቴ። እዛ ደፍሯታን ባለ ሱቁ ደፍሯታን እና እዛ ልጆችን እነዚህን ሳታሳድግ ሌላ ልጅ ልታመጣብህ ነው። እንግዲህ አስቢው ገና 14 13 ዓመቴ ነው የዛን ሰዓት ማለት ነው። ልታመጣብህ ነው ምናምን ብለው ሲነግሩትኝ ከዛ ፋዘር አመጣና ከቤት እንደዚህ እየተባለ ነው ምንድነው ምናምን ሲለኝ እኔ ስለ ወንድና ስለ ሴት ራሱ አላውቅም። የዛኔ በጭራሽ ገጠር ነው ያደግኩት። ገና ከተማ ገባሁኝ 1 ዓመት ምናምን ነው የሚሆነው። ምንም ነገር አላውቅም ስለ ወንድ ስለ ሴት ጭራሽ። ግን እንደዛ ብሎ ፋዘር ጠየቀኝና በጣም ከፍቶት ምናምን እንትን አለኝ አለፈኝ ማለት ነው። እንደዚህ አይነት ነገር የለም ምናምን ብዬ አለፈኝ። አሁንም ሌላ ሱቅ ስለሌለ ከዛ ከሰፈር አሁንም እሄዳለሁ ከሱቁ ብስኩት ልገዛ ስታለቅስብኝ ምናምንና ከዛ የሆነ ሰዓት ላይ በጣም
አንድ አፋልጉኝ የምትይው ልጅ ፎቶ አለሽ? ቪዲዮ ሰርተሻል? ጎይቶም ምንድን ነው? አፋልጉኝ ከሆነ ቪዲዮ የሰራና ፎቶ ያለው ሰው ብቻ ነው የምናስገባው። የሚፈልገውን ግለሰብ ፎቶ ያለው ሰው አልሰራችም። ቪዲዮ ስሪ መጀመሪያ አንድ ቁጥር እየጻፍን አካውንት ፕራይቬት ነው። ጻፍልኝ በኮመንት ምን ፈልገህ ነው? ጎይተው ጻፍልኝ፣ ይሄን ፈልጌ ነው ብለህ ጻፍ። እሺ ውዴ ቀጥል። ከዛ ይሄ ነገር ሲደጋገም ፋዘር እንድናገር ብሎ መታኝ ማለት ነው። የሆነ ሰዓት ላይ ተናገሪ እውነት ነው ወይ ምናምን ብሎ ሲመታ እህቶቹ ምናምን እንደዚህ ይመጡና የአባቴ ይሆን እንዴት አትቆጣትም? እዛ ሱቅ እየሄደ ይደፍሯታል እየተባለ ምናምን ሲሉት መታኝ አባቴ ማለት መቶኛ ያቅም የዛኔ መታኝና ጠየቀኝ። አሁንም አላውቅም አልኩት። ጭራሽ የሚባል ነገር የለም አላውቅም ምናምን አልኩትና ከመታይ በኋላ እኔ ሳለቅስ አብሮኝ አለቀሰ ማለት ነው አባቴ። ከዛ አብሮኝ አለቀሰ። የመጀመሪያ ጊዜ ነው የመታኝ አባቴ የዛኔ ማለት ነው። አብሮኝ አለቀሰ። ከዛ ያን ታሪክ ነበርና የአባቴ ልጅ ከሌላ የምትወደድ ሌላ ሀገር ሱዳን ጠረፍ የምትኖር ነበረች እና እናቴ ሞት የሰማቸው ልክ እናቴ በሞቴ በ2 ዓመቷ ነውና መጣች። ብዙ ጊዜ ስልክ አልነበረም የዛኔ እንደዚህ አንዳንድ ነው። እኛ ደግሞ ስልክ አልነበረና ከዛ መጣችና ይሄ ነገር ስትሰማ ይዤሽ ልሂድ አለችኝ። ይዤሽ ልሂድ ስትለኝ እኔም እሄዳለሁ ብዬ ተነሳሁ። ያቺ አግብታኝ ልጅ ነበር እህቴ ቆይ ቀርታ እንዴት መላክ ጫና 12 አንድ ቁጥር ነው እየጻፍክ ያለው። እዚህ ቤት በአንድ ቁጥር አይገባም። ምን ፈልገህ ነው? አፋልጉኝ ከሆነ አፋልጉኝ ነው። ቪዲዮ ሰርቻለሁ ብለህ ጻፍ። መላክ ጫኔ አፋልጉኝ ቪዲዮ ሰርቻለሁ በል። ቪዲዮ ሰርተህ ከሆነ እናስገባሃለን። ራሱ ባለቤቱ ቪዲዮ ያልሰራ ሰው አናስገባም። ምን ፈልገህ ነው? በአንድ ቁጥር አይገባም። ጻፍ የምትፈልገውን እዛ እናስገባሃለን። ካልተጻፈ አይገባም እዚህ ኖ ሀቡ እሺ። አፋልጉኝ ካልሆነ ችግር ላይ ነኝ የገንዘብ አይደለም ብሎ ይጻፍ። ችግር ላይ ከሆነ የገንዘብ ካልሆነ የገንዘብ እርዳታ ከሆነ ግን አናስገባም። እዚህ ቤት ገንዘብ እርዳታ እናሰባስብን በዚህ ሰዓት። በቃ ከዚህ በኋላ አላቋርጥሽም። ይቅርታ ቀጥይ ነው። ችግር የለም አብሽሪ። ይሰማል ማሬ። ግን አትደጋግሚ። በቃ ልጅነትሽን ልፍ እያልሽ አጠራ አድርግሽ። በጣም እያረዘምሽው ነው እና አንድ ቦታ ላይ እየቆየሽ ነውማ። እሺ ከዛ እሷ መጣች። የአባቴ ልጅ መጀመሪያ ልጅ ናት። ለእናቴ አትወልዳትም። መጣች። ካልሄድኩ አልኩ። እህቴ ደግሞ ባሏን ተፋታ መጣች። አግብታ የነበረችው ማለት ነው። ካልሄድኩ ብዬ እህቴ ጋራ የአባቴ ልጅ ጋር አብሬ እሷ ወደምትኖርበት ሀገር ወደ ሱዳን ጠረፍ ነው ብዬሻለሁኝ። ይዛኝ ሄደች። ልክ 14 ዓመቴ ጨርሼ ወደ 15 ምናምን እየሄድኩ ነበረ። ከዛ እዛ ሂጄ ደግሞ ትንሽ ሳልቆይ እምቢ ብላ ዳረችኝ። እሷ ማለት ነው እዛ ሳልፈልግ ምናምን ዳረችኝ። ከዛ ያገባው ሰውዬ ቢያንስ የ27 የ28 ይሆናል። እኔ የ15 ዓመት ምናምን ነኝ በዛን ሰዓት እምቢ ብላ ስትድረኝ ማለት ነው። ከዛ ሳለቅስበትኝ ሁሌ ጧት ማታ አለቅስበታለሁ። እሷ እዛ ከወሰደች በኋላ ለሱ ሰውዬ ዳረችኝ። በቃ ምንም ቸክ አታረገኝም እና ከዛ ሳለቅስበትኝ ለሱ ወደ አባቴን አይቼ መምጣት አለብኝ እያልኩ ሁሌ አባቴን አፍቆኛል እያልኩ ሳለቅስበት መለሰኝ ወደ አገራችን ማለት ነው። ይዞኝ ሄደና አድርሶኝ ተመለሰ። ናፍቆትሽን ስጨርሽ መልስሻለሁ አለኝ። ከዛ እኔ አልመለስም ብዬ እምቢ አልኩኝ። ከዛ ከሄድኩ በኋላ በፍርድ ቤት ምናምን እምቢ ብሎ በመከራ ተፋታልና ተፈታሁኝ። እዛ አባቴ ጋር መኖር ጀመርኩኝ እኔ ማለት ነው። መኖር ጀምሬ ከዛ ከሰፈር እኔ
የሆነ ልጅ ከሰፈር ፍቅር ያዘኝ እኔ ሰውየው ጋር ከተለያዩ በኋላ ማለት ነው። ከዛ ፍቅር ያዘኝና መጀመሪያ ላይ ፍቅር አልነበረም። ልጁ ጋር በጣም እንፎጋገር ነበር፣ መንገድ ላይ እንሰዳደባለን ምናምን። ከዛ እያለ ወደ ፍቅር ተቀየረና ፍቅር ያዘኝ እኔ ማለት ነው። ከዛ በእንትን አንድ አልነበርንም በሃይማኖት ፍቅር ሲይዘኝ ታውቂያለሽ፣ የክፍለ ሀገር ሰው እንደዚህ አይረዳምና ከዛ ቤተሰብ ሲያቅ እኔ አጎቶች ምናምን ሲያውቁ አስረውን የመደብደብ ምናምን ጀመሩ። ከሱ ጋር እንዳልሄድ ማለት ነው። ከሱ ጋር